የደባርቅ ዩኒቨርሲቲ ተማሪዎች ያለመማር አድማ አደረጉ። በሰሜን ጎንደር የደባርቅ ዩኒቨርሲቲ ተማሪዎች የታገቱ ጓዶቻቸው ካልተለቀቁ በስተቀር ትምህርት እንደማይማሩ አስታውቀዋል። ባንዳው ማስረሻ ሰጤ ቤተሰቦቹን በአገዛዙ እንዳሳገተበት አርበኛ አሻግሬ ባዬ አስታወቀ። ቄስ ሸጋው ባዬና አቶ አለልኝ ባዬ የተባሉ ሰላማዊ ነዋሪ ወንድሞቹን በቅርቡ ለአገዛዙ እጁን የሰጠው ማስረሻ ሰጤ ያሳገተበት መሆኑን አርበኛ አሻግሬ ባዬ ገልጸዋል። የቀበሌ ሊቀመንበርና የጸጥታ ኃላፊው እንዲሁም የብልጽግና ተወካዩን ጨምሮ 10 ባንዳዎች መማረካቸው ተሰምተዋል። በመጪው ምርጫ ወልቃይት በየትኛው የምርጫ ጣቢያ ስር እንደሚካለል አለመወሰኑን ምርጫ ቦርድ አስታውቋል። አድማጭ ተመልካቾቻችን እነዚህንና ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ ህዳር 30 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የደባርቅ ዩኒቨርሲቲ ተማሪዎች ያለመማር አድማ አደረጉ። በሰሜን ጎንደር የደባርቅ ዩኒቨርሲቲ ተማሪዎች የታገቱ ጓዶቻቸው ካልተለቀቁ በስተቀር ትምህርት እንደማይማሩ አስታውቀዋል። ዛሬ ህዳር 30 2018 ዓ.ም የተጀመረው የትምህርት ማቆም አድማ እስከ መቼ እንደሚቀጥል ይፋ አልተደረገም። ተማሪዎቹ ከ20 ቀናት በፊት ከዩኒቨርሲቲው በአገዛዙ የደህንነት አባላት ታግተው የተወሰዱ 17 ተማሪዎች ከታገቱበት እንዲለቀቁና ወደ ትምህርታቸው እንዲመለሱ ያቀረቡት ጥያቄ በጎ ምላሽ ባለማግኘቱ ነው አድማ ያደረጉት። ተማሪዎቹ የታገቱት የምግብ አቅርቦትና ጥራትን አስመልክቶ በዩኒቨርሲቲው ከተደረገው የተቃውሞ ሰልፍ በኋላ ነው። በሰላማዊ ሰልፉ 17ቱ ሲታገቱ 2ቱ መቁሰላቸውና አንድ ተማሪ ከአገዛዙ በተተኮሰ ጥይት ህይወቱ ማለፉ የሚታወስ ነው። አገዛዙ ባገታቸው ተማሪዎች ላይ የሽብር ክስ ለመመስረት እንቅስቃሴ እያደረገ እንደሚገኝ የመረጃ ምንጮች ጠቁመዋል። ባንዳው ማስረሻ ሰጤ ቤተሰቦቹን በአገዛዙ እንዳሳገተበት አርበኛ አሻግሬ ባዬ አስታወቀ። ቄስ ሸጋው ባዬና አቶ አለልኝ ባዬ የተባሉ ሰላማዊ ነዋሪ ወንድሞቹን በቅርቡ ለአገዛዙ እጁን የሰጠው ማስረሻ ሰጤ ያሳገተበት መሆኑን አርበኛ አሻግሬ ባዬ ገልጸዋል። ከሌሊቱ 9 ሰዓት ከእንቅልፋቸው ተቀስቅሰው ራሱን የሀገር መከላከያ ሰራዊት ብሎ በሚጠራው ጦር ከተወሰዱ በኋላ አድራሻቸው አልታወቀም። እንደ አሻግሬ ገለጻ በሴቶች ላይም ሰብአዊ ጥቃት ተፈጽሟል፣ ንብረታቸውም ተዘርፏል። በቤተሰቦቹ ላይ ምንም አይነት ጉዳት ቢደርስ ለእያንዳንዱ ነገር ተጠያቂው ማስረሻ ሰጤና ጓዶቹ እንዲሁም ቤተሰቦቹ ናቸው ሲል አርበኛ አሻግሬ ባዬ አስጠንቅቋል። ከእገታው 1 ቀን ቀድሞ ቤተሰቦቹ ላይ እርምጃ እንደሚወስድ ማስረሻ ሰጤ መልእክት የላከበት መሆኑን አሻግሬ ገልጿል። ሆኖም የመልእክቱን ዝርዝር አልገለጸም። የአርበኛ አሻግሬና የማስረሻ ቤተሰቦች በአንድ ቀዬ የሚኖሩ መሆናቸው ይታወቃል። የቀበሌ ሊቀመንበርና የጸጥታ ኃላፊው እንዲሁም የብልጽግና ተወካይን ጨምሮ 10 ባንዳዎች መማረካቸው ተሰምቷል። የአፋብኃ በላይ ዘለቀ እዝ ራስ አሞራው ውብነህ ኮር ሰሜን ብርቅዬ ክፍለ ጦር ራስ ገብሬ ብርጌድ በሰሜን ቀጠና በዋግ ዝቋላ ወረዳ ድል አድርገዋል። የብርጌዱ አባላት ህዳር 28 2018 ዓ.ም ባካሄዱት የተጠና ኦፕሬሽን በሆዳቸው ወድቀው ለጸረ አማራው ብልጽግና ቡድን ሲያገለግሉ የነበሩ ባንዳዎችን በቁጥጥር ስር ማዋል ችለዋል። የቀበሌ ሊቀመንበርና የጸጥታ ኃላፊው እንዲሁም የብልጽግና ተወካይን ጨምሮ 10 ባንዳዎችን መማረካቸውን ፋኖዎቹ አስታውቀዋል። በውጊያው ለጥላት መንገድ ሲመሩ ከነበሩት በተጨማሪ በርካቶች በገዛ ፈቃዳቸው ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። በመጪው ምርጫ ወልቃይት በየትኛው የምርጫ ጣቢያ ስር እንደሚካለል አለመወሰኑን ምርጫ ቦርድ አስታወቀ። በአሁኑ ጊዜ በአማራ መስተዳድር ስር የሚገኘውና የአማራ ሕዝብ አጽመ ርስት የሆነው የወልቃይት የጠለምትና ጠገዴ ቀጠና በመጪው ሰኔ እንደሚደረግ በታቀደው የስሙላ ምርጫ ላይ በአማራ መስተዳድር የምርጫ ጣቢያ ይሁን ወይም በትግራይ አለመወሰኑን ቦርዱ አስታውቋል። የአገዛዙ አገልጋይ የሆነው ምርጫ ቦርድ ለጋዜጠኞች በሰጠው ማብራሪያ ጥር 20 ቀን ሁሉም የምርጫ ጣቢያዎች ይፋ ሲደረጉ አብሮ እንደሚገለጽ ጠቁሟል። አቶ ጌታቸው ረዳ በቅርቡ በኮሎኔል ደመቀ ዘውዱ የሚመራውን የወልቃይት ካቢኔ እንደሚያፈርሱት መናገራቸው ይታወሳል። የአማራ የፖለቲካ ሊቃን በበኩላቸው የአማራ ሕዝብ አጽመ ርስቱን በእንቢተኝነት እንዲያስጠብቅ እያሳሰቡ ይገኛሉ። የቦርዱ ውሳኔም እንደ ማንቂያ ደወል ተደርጎ ሊወሰድ ይችላል።
ወደ ሌሎች መረጃዎች ስናልፍ የሱዳን ከፍተኛ ባለስልጣናት ከአብይ አህመድ አገዛዝ ጋር ጦርነት ሊጀምሩ እንደሚችሉ ተናገሩ። አንድ የሱዳን ከፍተኛ ባለስልጣን ከአልጀዚራ ጋር በነበራቸው ቆይታ ኢትዮጵያ እኛን ለመውጋት እየተዘጋጀች ነው፣ ሉዓላዊነታችንን ለማስከበርና ለመከላከል እንገደዳለን ሲሉ ተደምጠዋል። ባለስልጣኑ የአብይ አህመድ አገዛዝ ከአሶሳ ከተማ አቅራቢያ ሀምሻህና ባማዶን በተባሉ ቀበሌዎች ላይ ከባባድ የጦር መሳሪያዎችን እየገጣጠመና ሰራዊት እያሰለጠነ መሆኑን ገልጸዋል። የአካባቢው ሰላማዊ ነዋሪዎች ወደ ቀጠናው እንዳይጠጉ ክልከላ የሚያደርግ መሆኑንም ጠቁመዋል። ቀጠናው ከሱዳን በግምት 20 ኪሎ ሜትር ገዳማ ነው። በአካባቢው በጀኔራል ሐምዳን ደጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል በእንግሊዘኛ ምንጻሩ RSF ወታደር ስልጠና መጀመራቸውን መዘገባችን ይታወሳል። የስልጠናው ሎጂስቲክ በተባበሩት አረብ ኤምሬትስ የተሸነፈ ሲሆን የበርታ ተወላጅ ኢትዮጵያውያንም የRSF ወታደሮች መሆናቸውን የመረጃ ምንጮች አረጋግጠዋል። የአብይ አህመድ አገዛዝ በበኩሉ ከኤምሬትስ ትዕዛዝ በመቀበል የRSF አጋዥ ሆኗል። ከዱባይ ለፈጥኖ ደራሽ ኃይሉ የሚላኩት ቁሳቁሶችም ወደ ሱዳን የሚደርሱት በአዲስ አበባ በኩል ስለመሆኑ የመረጃ ምንጮች ገልጸዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።